አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። ሁልጊዜ በቅንነት ላይክ፣ ሼር፣ ሰብስክራይብ ለምታደርጉልኝ ከልብ አመሰግናለሁ። ዛሬ የምናካፍላችሁ ታሪክ ክህደትን የተሸከመው ተሰኘ ክፍል 11 ይሆናል። የማላውቀው ስልክ ቁጥር ነው። አነሳሁት፣ ግን ምንም ድምፅ የለም። ዝም ብሎ የሚናገረውን ያዳምጡኛል። ዘግቼ ወደ መጅኑን ተመለስኩኝ። እሽ ቀጥልልኝ አልኩት፣ ወሬ ደስ ብሎኝ። መጅኑን አውርቼ ጨረስኩኝ። ሌላ የምልሽ ነገር የለኝም። እሽ ስለ ራሴ ንገረኝ አልኩት። ስለ እኔ ምን ልንገርሽ? ሁሉንም ስለ አንተ መቼ አውቄና? ስለ ቤተሰብ፣ ስለ ራስ ስትታይ ራሱ ጥያቄ የምትፈጥር ሰው ነህ። ለእኔም ህይወቴ ጥያቄ ነው። ሙስሊም ወንድምሽ ነኝ አላልክም? እኔ እንደ ኢት ሁሉም ነገር ነግሬህ የለ? እንዲያመኝ ትፈልጊያለሽ አለኝ። አረ ለምን ያማል? እኔ አልፈልግም። እኔ ብዙ ህመም ያሳለፍኩ ሰው ነኝ። ህመም ብቻ የተሞላበት ህይወት ታውቂያለሽ። የኔ ህይወት እንደዛ ነው። እሽ እረዳሃለሁ፣ ግን ህመሜን ለሰው አካፍለው ውጭ ያልተረጋጋ ሆነ እንጂ ውስጥ ሰላም እንደሌለ አውቃለሁ። የሰውን ስሜት መረዳት ስራሽ አይደል? አሁን ቀልዱን ተው እና ንገረኝ። የሞተ ሰው ታውቃለሽ አለኝ። አዎ እንዴት አላውቅም? እኔ ማለት እሱ ነኝ። የሞተ ሰው፣ ተገለው ሰው፣ የማይደርስበት ጫካ ውስጥ የተጣለ ሰው። ምን ማለት ነው አልኩት። የኔ ታሪክ ብዙ ነው። አንድ መጽሐፍ ይወጣል። ሲቀጥል የተደፈነው ቁስል መቀስቀስ ነው። እኔ ታሪኬን ማውራት። እረ በቃ አትንገረኝ። እሽ አልነግርሽም። አሁን እስኪ ያልኩሽን ተግባር ላይ አዊ። አስር ስገጂ። እሺ ብዬ ብድግ አልኩኝ። ወደ ክፍሌ ሻወር ወሰድኩኝ። ድሮ ሞግዚቴ ትሰግድበት የነበረው መስገጃና ጅልባብ አወጣሁት። ከረጅም ጊዜ በኋላ ከቁም ሳጥን ውስጥ ሲወጣ ብስሚላህ ብዬ ጀመርኩኝ። ውዱ አደረግኩ። ሞግዚቴ መስገጃዋን አጥፋ ወደ ምትሰግድበት አቅጣጫ መስገጃዬን አነጠፍኩኝ። ታውቃላችሁ፣ ትውስታ አልጠፋም። አልረሳሁትም እንዴት እንደምትሰግድ። ቁርአኑም ገራልኝ። ሰላሙስ ብትሉ ወላሂ ውስጤ ከእንደዚህ ሰላም አግኝቶ አያውቅም። ከጌታዬ ጋር ተገናኘው። ክፍሌ ውስጥ ካሉት ወረቀቶች መሃል ሲያበራቅስ ቆይቶ ወደ ሳሎን ወረደ። ማማ ዛሬ እንተሳር አልወጣችም እንዴ? ወይዘሮ ሀቢባ ዛሬማ ብሶባታል። ጭራሽ በር ቆልፋለች። እስኪ መሊኬ አንተ አውራት። እሽ ማሜ አታስብ፣ አወራታለሁ። ከመስገጃ መነሳት አልፈለኩም። እዛው ተኝቼ አልኩኝ። ደስ የሚል ስሜት አለው። ስለ መጅኑንም ለማወቅ ያለኝ ጉጉት ጨምሯል። የመሊኬ መጥፋት አሳስቦኛል። ምን እንደ ቆጨኝ ታውቃላችሁ? በፊት በከፋኝ ሰዓት ዘፈን እየመረጥኩኝ ለመርሳት ከሚሞክር እንዲህ ከጌታዬ ጋር ባወራ ምን ነበረበት? ከመስጂዳይ ላይ ተነሳውና መስገጃውን አንስቼ አልጋው ላይ ጣልኩት። ከኔ ጅልባቤ ወደ ሳሎን ወጣሁኝ። መጅኑንም ከክፍሉ ወጥቶ ወደ ታች ስመጣ ተገናኘ።
እይት አደረገኝና ፈገግ አለ። ሶፋ ላይ ተቀመጥኩ። ስልክን ይዤ ወደ መሌክ በተደጋጋሚ ሞከርኩኝ፣ ግን አሁንም ዝግ ነው። መጅኑን ወደ መሌክ እየደወልሽ ነው? አዎ፣ ግን ስልኩ ዝግ ነው። አሳስቦኛል። አታስቢ። አረ እና ሰጋሽ? ወላሂ ደስ ሲል የመጀመሪያ ቀን ለምን ስገጂ አላልከኝም? ስገጂ ብልሽ ትሰግጂ ነበር? አላቅም፣ ግን ወላሂ ለካ እስከ ዛሬ ሰላሜን አጥቼ ነበረ የቆየሁት። ይሄንም ከተረዳሽ በጊዜ ጥሩ ነው። እድሜ ላንተ። እሽ፣ መጽሐፍ ታነቢያለሽ አይደል? አዎ። ምን ነው? አይ ጽሁፎችን እሞክራለሁ። እንድታይልኝ ነበር። ከልጅነቴ ጀምሮ ደራሲ ቢሆን ብዬ እመኝ ነበር። አንተስ ምን መሆን ትመኝ ነበር? ትክክለኛ ፍርድ የሚሰጥ ዳኛ። ደስ ይላልና እልሜን እንድታሳካ ምን እንቅፋት ሆነብህ? እልሜን አሳክቻለሁ። ምን ማለት? ዳኛ ነህ እንዴ? መጅኑን። አዎ። ማለት እንዴት? ምንም አልገባኝም። ዳኛ አታውቅም? አውቃለሁ፣ ግን እንዴት ልትሆን ቻልክ? ተምሬ ሆንኩኝ። ወላሂ በል እስኪ። እኔ ነገርኩሽ እንግዲህ። የበር ማንኳኳት ድምፅ። የኔ ውድ እህት በሩን ክፈችልኝ። መልክ ነኝ። በቀስታ አንኳኳሁት፣ ግን አሁንም መልስ የለም። ተይ ግን ተይ። እኔስ አላዛዝንሽም? በሩን ክፈችልኝ በአላህ። በቀስታ በሩን ከፈት ታደረገችውና ወደ አልጋው ተመልሳ ተኛች። ወደ ውስጥ ገባውና በሩን ዘግቼ ወደ አልጋው ተጠጋው። የኔ ውድ፣ የኔ ብቸኛ እህት፣ የኔ ሁሉ ነገር። እኔም እኮ ዛሬ ከፍቶኛል። አታወረኝም? ዛሬም እኮ እንደ ድሮ እንደ ልጅነታችን አቅፌሽ እንድታባብኝ እፈልጋለሁ። እኔስ ማን አለኝ ያናንቺ? ተነሺና እቀፌን። ከተሸፈነችበት ብርድ ልብስ የወጣች እጆቿን ወደ ምዕራብና ምስራቅ አድርጋ ዘረጋችው። እጄ ጥምጥም አልኩባት። ስተናነቀኝ የነበረው እንባ በሷ ትከሻ በሷ እቅፍ ውስጥ ሆኜ አፈሰስኩት። ፀጉሬን እያሻሻች እንደ ሕፃን አብራኝ ታለቅሳለች። መጅኑን፣ ዛሬ ግን እራት አትሰሪም ወይስ እንጾማለን? አዳራችን። እረ ቀልድ። እረ ልነሳ ነው። ከፈለሽ ላግዝሽ እችላለሁ። ርቀታችን ጠብቀን። እሱ ጥሩ ሀሳብ ነው። ሰርታችሁ ብሉ አይደል እጉስ የሚለው። ጭራሽ ቅንም ጀመርሽ? አረ ለጨዋታ ያል ነው። እሺ ወደ ስራ። መግሪብ አዛን እስኪል ድረስ እየተጨዋወተን ስለ ራስም አንዳንድ ነገር እየነገርኩት፣ ማለት ስለ መሊኬና ስለ እኔ ፍቅር ታውቃለህ። ሁሉም ስለ ትዳር ሳነሳበት ወሬ ያስቀይሳል። ቆይ ትዳር ይዘን እንኖር ማለት ጥፋት ነው እንዴ? መጅኑን፣ ሴት ልጅ ብልህ ናት ይባላል። ስለዚህ ብልህ ሁኚ። ሳላደንቅሽ አላልፍም። ለትዳር ያለሽ ጉጉት። አዎ፣ ምንም ቢሆን ዝሙት ከመስራ ሁሉም ቢቀርብኝ ይሻላል። አንድ ምክር ልንገርህ፣ ከአሳዳጊ የቀረኝ ማስታወሻ። እሺ ምን ነበር? የኔ ልጅ ወንድ አትመኝ፣ ግን አትጠይ። ከትዳር በፊት ለማንም ልብሽንም ክብርሽንም አትስጪ። ፍቅር ተፈጥሮ ነው፣ ልታስቆሚው አትችይም። ግን ክብርሽን ጠብቂ። ከዝና ራስሽን ጠብቂ። ትልቅ አደራ። ዝና በአላህ ዘንድ በጣም የተጣላ ነው። ከአራም ፍቅር ራስሽን ጠብቂ አደራ ልጄ ነበረ ያለችኝ።
መጅኑን አዎ እውነታቸው ነው። ጥሩ ነገር በልጅነት አእምሮሽ ላይ ጽፎ ነው ያለፏት። አዎ ግን ምን ታደርገዋለህ? ከመሊክ ጋር ያለንበት ታውቃለህ። ሌላ ነገር ባይፈጠርም ግን በቃ ያየው ነው። አዎ አይቼዋለሁ። አሁን እሱንም ራስሽንም አስተካክለሽ ፍቅራችሁን ወደ ሀላል መቀየር ነው ያለብሽ። እሺ ወንድሜ። ግን ምን አለኝ ከሚለጠው ድንች ላይ አይኑን ሳይነቅል እንዴት አድርጌ ነው እንደዚህ ማድረግ የሚችለው? መሊክ እንደ ድሮ አይወደኝም መስል ስልክ አነሳም፣ ጸባይ ቀያየሯል ብሏል። መሊኬ እየጠፋ ነው እንዴ? ነገሩ መቼ ታይቻለሁ? አንተ ፍቅር በመልክ አይደለም እሺ ይህን ወቂ። ለዚህ ነው ብልህ ሆኜ ያልኩሽ። በተረፈ እኔ አግዝሻለሁ። እሺ ወንድሜ ብል አይደብረህማ? እስካሁን ስለው ቆይቼ አይደብረኝም። እሺ እና እኔም ኢቴ ይሆናለሁ። አንድ ጥያቄ ልጠይቅህ። ጥያቄ ትወጃለሽ መሰል? እሺ ጠይቅኝ። ባላ እንዳትናደድብኝ ግን እንትሳር ማነች? እጆቹ መንቀጥቀጥ ጀመሩ። ደም ስሮቹ በደቂቃ ክትርትር አሉ። ፊቱ ፈም መሰለ። ድንግጥ አልኩኝ። እኔ ምን ነው ቢቀርብኝ ባልጠየቆስ አስባለኝ። ሁኔታው የያዘውን ብላ ጠበቅ አድርጎ ያዘው። በዛ ሰዓት ደሙ ፈሰሰ። መጅኑን አልኩት። አይኑን ጨፍኖ አጎነበሰ። መንገድገድ ጀመረ። ፍራ ተባ እያልኩኝ ሊይዞ ሞከርኩኝ። እንደምንም ክንዱን አጥብቄ ያዝኩት። ግን የእሱ ሚዛን በልጦ እራሱን ስቶ ወደቀ። መጅኑን ጮኩኝ። ግን ማን ይስማኝ? ስወድቅ ሲሊንደሩ ጭንቅላቱን መታው መሰለኝ። ሴራሚኩ ደም። የዛሬ ክህደትን የተሸከመው የተሰኘ ክፍል 11 ይሄን ምስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።